ይህ አዋዜ ልዩ ሰበር ነው። ኢራን በስድስት ሳምንታቱ የተኩስ አቁም ጊዜ ውስጥ የሰው አልባ ምርቷን በከፊል መጀመሯን ሁለት እየተደረገ ስላለው የስለላ ግምገማ የሚያውቁ ሰዎች ለሲኤንኤን ነገሩ። ሲኤንኤን በድምሩ 4 ምንጮች ነገሩኝ ብሎ አጠቃሎ እንደዘገበው ከሆነ የኢራን ወታደራዊ መልሶ ግንባታ መጀመሪያ ከተገመተው በላይ ሁሉ ፈጣን ነው። የወደሙ የሚሳኤል ስፍራዎችን መቀየር ወይም መተካት፣ መተኮሻዎችንና በድብደባው ወቅት የወደሙ ቁልፍ መሳሪያዎችን እንደገና ለማምረት የሚያስችል አቅም መልሶ መያዝን ያካትተው አጠቃላይ የጦር ኃይሉ እንደገና ግንባታ ማለት ይላሉ እነዚህ ምንጮች። ትራምፕ የቦምብ ዘመቻቸውን እንደገና የጀመሩ እንደሆነ ለክልሉ የአሜሪካ አጋር አገራትና መንግስታት ጉድ ፈላ ማለት ይሆናል ይላሉ። ኢራኖች የስለላ ማኅበረሰቡ መልሶ ለመቋቋም ይወስድባቸዋል ብሎ ካስቀመጠው የጊዜ ገደብ ሁሉ በጣም ፈጥነው ተገኝተዋል ብሏል። የሰው አልባ አቅሟ በተለይ ልዩ ስጋት የሚሆንባቸው የሰላጤው አገራት ናቸው ይላል ዘገባው። ምክንያቱም ኢራን በከፍተኛ ደረጃ የዳሸቀው የሚሳኤል ምርቷን ጉድለት ለማካካስ በብዙ ሰው አልቦች ራሷ እስራኤልና የሰላጤው ሀገራት ላይ እሩምታዎችን መቀጠል ያስችላታልና። ዶናልድ ትራምፕ ዛሬን ጨምሮ ባለፈው 1 ወር ተኩል ጊዜ ውስጥ ያላቋረጠ ዛቻና ማስጠንቀቂያ በመስጠት ላይ እንደሚገኙ ይታወቃል። ማክሰኞ ዕለት ኢራን ላይ ዳግም ልዘምት 1 ሰዓት ብቻ ሲቀረኝ ነው እነ ሳውዲ አረቢያ እጄን የያዙት ማለታቸው አይዘነጋም። አሁንም ኢራን ልቀበለውና ልፈርምበት የምችለው ውል ካልሰጠችኝ እስከ ፊታችን ሳምንት የመጀመሪያ ቀናት ማለትም የፊታችን ሰኞና ማክሰኞም ከቃታ ያነሳሁትን ዘመቻ መርቴሎ ለማካሄድ ጣቴን ቃታ ላይ እመልሳለሁ ማለታቸው እንዲሁ ይታወሳል። ከአራቱ ምንጮች አንዱ ለሲኤንኤን እንደነገሩት 2 ዋና ዋና ምክንያቶች ይጠቀሳሉ ለኢራን ፈጣን መልሶ ግንባታ ይላሉ። አንዱ ራሽያና ቻይና ለኢራን ያደረጉት ድጋፍ ሲሆን፣ ሁለተኛው ግን አሜሪካና እስራኤል በ6 ሳምንታት ድብደባቸው ኢራን ላይ እናደርሳለን ብለው ተስፋ ያደረጉትን ያህል ጉዳት ለማድረስ አለመቻላቸው ነው ይላል። ለምሳሌም ይላሉ ሲያስረዱ፣ ቻይና በጦርነቱ ወቅትም የኢራን ሚሳኤሎችን መልሶ ለመስራት የሚያስችሉ አስፈላጊ አካላት ኮምፖነንቶችን ማቅረቧን አላቋረጠችም ነበረ። ምናልባት እንዲህ አይነት የቻይና ቁልፍ አቅርቦት አሁን የአሜሪካ ባህር ኃይል በኢራን ወደቦች ላይ ከበባ ከጣለ በኋላ ሳይቋረጥ አልቀረም ይላሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ሳምንት ሲቢኤስ ለተባለው የአሜሪካ ቴሌቪዥን በሰጡት ቃለ ምልልስ ቻይና ለኢራን ሚሳኤል ማምረቻ አካላትን ኮምፖነንትስ እየሰጠች ነው ሲሉ መወንጀላቸው እንዲሁ ይታወሳል። በተያያዘ ዜና ኢራን ከአሜሪካና ከእስራኤል ጥቃት በኋላ የቦሊስቲክ ሚሳኤል፣ የሰው አልባ ጥቃትና የጸረ አውሮፕላን አቅሞቿ እንደታሰበው ሙሉ በሙሉ አልወደሙም፣ አሏት በጥሩ ሁኔታ ይላሉ። የወታደራዊ አቅሟ ፈጣን መልሶ ግንባታም ከዚህ የተነሳ እንጂ ከዜሮ የጀመረ አይደለም ይላሉ እነዚሁ ምንጮች። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ አሜሪካ ሆርሙዝ ሰርጥ ለመተላለፊያ እንዲከፈልበት የማትፈልግ መሆኗንና 60 በመቶ የበለጸገውን የኢራን 440 ኪሎ ግራም ዩራኒየም በእጃቸው እንደሚያስገቡ ዛቱ። እናገኘዋለን አሉ ትራምፕ በዋይት ሃውስ ለጋዜጠኞች በሰጡት መግለጫ። እናገኘዋለን፣ አያስፈልገንም፣ አንፈልገውም። እጃችን ከገባ በኋላ ምናልባት ወዲያውኑ እናወድም ይሆናል። በምንም ተአምር ግን ኢራኖች እጅ ላይ እንዲቀር አንፈቅድም ብለዋል። ዳንኤል፣ እንግዲህ ነገሮች እዚህ ላይ ነው ያሉትና ከአንተ ጥያቄ ብነሳ ይሻለኛል። ዓለም የኢራን የሰው አልባ መሳሪያና የወታደራዊ መልሶ ግንባታ ማካሄድ መጀመሯ ከፊቷ ያለው ጦርነት የማይቀር መሆኑን ተገንዝባለች ማለት ነው ወይ? ያ የፐርሰንቴጅ ጉዳይ ነው። 50 በመቶ ምናልባት አሜሪካ ይህን ጦርነት መቀጠሉ ሊያዋጣቸው ይችላል። ዶናልድ ትራምፕ እንደ አስተዳደር ካለባቸው ጫና የተነሳ
ወይም ደግሞ ወይም ባላት ስትራቴጂ በድርድሩ ላይ ይሄን ሳደርግ ይሄን በማድረግ ሂደት በመሳሰለው ጥቃቱ ሊቀር ይችላል የሚል ግምት ሊኖራት ይችላል። ግን የተወሰነ ፐርሰንቴጅ ነው የሚሸፍነው እንጂ ዶናልድ ትራምፕ መልሰው ድብደባውን አያደርጉም ብሎ 100% ለመናገር ለመደምደም የሚያስችል ሁኔታ ግን የለም፣ ሎጂካልም አይደለም። ስለዚህ ኢራን 50% ይህን ተስፋ ታደርግ ከሆነ 50% ግን ጥቃቱ አይቀርም በሚል ዝግጅት እያደረገች ነው ብሎ ማስቀመጥ ነው የሚሻለው። ዓለም በአሜሪካም ሆነ በኢራን በኩል ከድርድር ይልቅ ሁለቱም ለጦርነት መዘጋጀታቸውን ተከትሎ ዓለማችን አሁን ካለበት የኢኮኖሚ ሁኔታ አንጻር ሁለቱም ሀገራቶች ወደ ጦርነቱ እንዳይገቡ የሚያከላክል ወይም የሚያሸማግል ሀገር የለም ወይ? አሁን ያለንበት ዓለም በጥቅል መረዳት ያለብን እንደ አዲስ አሰላለፍ ለመያዝ በሂደት ላይ የሚገኝ ዓለም ነው። አንድ ወጥ የሆነ የዓለም የበላይነት ተኮላሽቶ በምትኩ እነ ቭላዲሚር ፑቲን የኃይል ማማዎች የሚሉት ሁለተኛ ኃይል እየተነሳ በጠነከረ ሁኔታ የተነሳበትና ሂደት ውስጥ ነው የምንገኘው። ስለዚህ ሀገራት ይህንን ግጭት እኔ እናንተ በንጹህ ልቦና ልናይ እንደምንችለው ከዓለም ሰላም ከሀገሮችና ከዜጎች ደህንነት አንጻር በሚል አይነሱም። በዚህ አዲስ የኃይል አሰላለፍ አዲስ አይነት ዓለም አቀፋዊ ግንኙነት እየተደራጀ በሚገኝበት ወቅት እዚህ ውስጥ ለእኔ ምን አለ የሚል ፖለቲካዊ አቋም ነው የሚኖረው። ስለዚህ ማሸማገል የሚለው በጣም ቀና ሀሳብ ነው። ብዙ ጊዜ ሽማግሌ የሚላከው ሊስማሙ ወይም ከዚህ ልዩነት በላይ ከዚህ ልዩነታቸው አሁን ካጣላቸው ካራራቃቸው በላይ አንድነታቸውና ሰላማቸው ይበልጣል ብለህ ለምታስባቸው ወገኖች ነው። ይሄንን በዚህ በጥቅሉ እናስቀምጠው። አሁን ሽማግሌ የሚለውን ነገር ራሱ የተባበሩት መንግስታት ድርጅት ጥጉን የያዘበት ጊዜ ነው እና ደሞዛቸውን የሚበሉበት ነው። የተባበሩት መንግስታት ድርጅት ቤዚካሊ ህልውና የለውም። ይሄ ሁኔታ አሁን በዓለማችን ያለው ወደ ተጨባጭ ወደ እነሱ ሁኔታ ስንመጣ የጦርነቱ ምክንያት ምንድን ነው? የጦርነቱ ምክንያቶች ኤግዚስተንሽያል ናቸው። የጦርነቱ ምክንያቶች ለምሳሌ እዚህ ውጊያ ውስጥ ያሉት እነማን ናቸው? አሜሪካ፣ እስራኤል፣ ኢራን ስትወስድ እስራኤል ይህን ጦርነት ለምን ትዋጋለች? የኢራን የኒውክሌር ስጋት እንዲወገድልኝ፣ የሚሳኤል ስጋቷ እንዲወገድልኝ፣ እንዲሁም ደግሞ በዙሪያዬ ያላቋረጠ ጦርነት ውስጥ እንድቆይ ከበባ የሆነብኝ የኢራን ሺያዊ ተራዳ ያ እንዲበጣጠስና እንዲቆም ነው።